ጤና ይስጥልኝ አዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምሯል። ርዕሰ ጉዳዮችን አስቀድመን እናስተዋውቃችሁ። በደቡብ ኢትዮጵያ ክልል ጋሞ ዞን ቦንኪ ወረዳ በትናንትናው ዕለት በደረሰ ድንገተኛ የመሬት መንሸራተት አደጋ የሟቾች ቁጥር ከ40 በላይ መድረሱ ተነገረ። በትግራይ ክልል የመራጮች ምዝገባ የተጀመረው አስቀድሞ መከናወን ያለባቸው ዝግጅቶች ባለመደረጋቸው መሆኑን አዲስ ማለዳ ያነጋገረቻቸው የፖለቲካ ፓርቲዎች ገለጹ። መንግስት በነዳጅ ላይ ያለው ህገወጥ የግብይት ሰንሰለት እክል እየፈጠረ መሆኑን ገለጸ። በደቡብ ሱዳን የንጹሃን ግድያና የሰብአዊ መብት ጥሰት እጅግ አሳሳቢ ደረጃ ላይ መድረሱ ተገለጸ። አስቀድመን ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። በደቡብ ኢትዮጵያ ክልል ጋሞ ዞን ቦንኪ ወረዳ በትናንትናው ዕለት በደረሰ ድንገተኛ የመሬት መንሸራተት አደጋ የሟቾች ቁጥር ከ40 በላይ መድረሱ ተነገረ። በወረዳው ኮሬ ተብሎ በሚጠራው አካባቢ የተከሰተው ይህ አደጋ በአካባቢው ማህበረሰብ ላይ ከፍተኛ ጉዳት ያደረሰ ሲሆን እስካሁን ባለው መረጃ መሰረት 48 ገደማ ሰዎች ህይወታቸው ማለፉ ተዘግቧል። ይህንን ተከታታይ አደጋ ተከትሎ የደቡብ ኢትዮጵያ ክልል ህብረተሰብ ጤና ኢንስቲትዩት ለጎርፍና ለመሬት መንሸራተት አደጋዎች ተጋላጭ ናቸው ባላቸው አካባቢዎች ላይ አስቸኳይ የቅድመ ማስጠንቀቂያ መልእክት አስተላልፏል። ኢንስቲትዩቱ ማስጠንቀቂያውን ለጋሞ፣ ለአርባ ምንጭ ፖሊስ፣ ለኮንሶ፣ ለቡርጂ፣ ለኮሬ፣ ለአሌ፣ ለጋዱላ፣ ለባስኬቶና ለአሪዞን ጤና መምሪያዎች የላከ ሲሆን በእነዚህ አካባቢዎች የሚገኙ የስራ ኃላፊዎችና ማህበረሰቡ ከወዲሁ አስፈላጊውን ጥንቃቄ እንዲያደርጉ አሳስቧል። የመሬት መንሸራተትና የጎርፍ ስጋት ባለባቸው ስፍራዎች የሚኖሩ የህብረተሰብ ክፍሎች ስለ አደጋው ወቅታዊ መረጃ እንዲኖራቸውና ግንዛቤ እንዲፈጠርም ጥሪ አቅርቧል። በተለይ በደጋማ በዝቅተኛ አካባቢዎች የሚኖር ማህበረሰብ መካከልም ፈጣን መረጃ ልውውጥ እንዲኖር እንዲሁም የዝናቡን መጠንና ተከታታይነት ግምት ውስጥ በማስገባት የጥንቃቄ እርምጃዎች መወሰድ እንዳለባቸው ተገልጿል። የድንገተኛ ጎርፍ የወንዝ ሙላት የሚያደርሰው ተጽዕኖ ለመቀነስም የጎርፍ ማፍሰሻ ቦዮችን መገንባትና የማህበረሰቡን ተሳትፎ በማሳደግ የመከላከያ ስራዎችን ማከናወን እንደሚገባ ተመልክቷል። በተጨማሪም ኢንስቲትዩቱ የመሬት መንሸራተት ምልክቶች የሆኑትን እንደ ድንጋይ መውደቅ፣ የመሬት መሰንጠቅ፣ የዛፎች ወደ አንድ አቅጣጫ ማዘመም እንዲሁም ባልተለመደ መልኩ በከፍታ ቦታዎች ላይ የውሃ ምንጮች መፍጠርን ህብረተሰቡ በንቃት መከታተል እንዳለበት አሳስቧል። እንደነዚህ አይነት አጠራጣሪ ምልክቶች ሲታዩ ወዲያውኑ ለሚመለከታቸው የመንግስት አካላት ማሳወቅ እንደሚገባና በዘላቂነትም በተራራማ አካባቢዎች የሚኖሩ ዜጎችን ወደ አስተማማኝ ስፍራዎች በማስፈር ሊደርስ የሚችለውን ጉዳት መቀነስ እንደሚገባ የኢንስቲትዩቱ መረጃ ያመለክታል። በትግራይ ክልል የመራጮች ምዝገባ ያልተጀመረው አስቀድሞ መከናወን ያለባቸው ዝግጅቶች ባለመደረጋቸው መሆኑን አዲስ ማለዳ ያነጋገረቻቸው የፖለቲካ ፓርቲዎች ገለጹ። የኢትዮጵያ ብሔራዊ ምርጫ ቦርድ በመጪው ግንቦት ለሚካሄደው ሀገር አቀፍ ምርጫ በትግራይ ክልል የመራጮች ምዝገባ እንደማይጀመር ማስታወቁ ይታወሳል። ይህን ተከትሎም በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች የምዝገባው ለመጀመር በክልሉ ካለው ወቅታዊ የፖለቲካ ውጥረትና የዝግጅት ማነስ ጋር የተያያዘ መሆኑን በመጥቀስ ለችግሩ መፍትሄ የሚሆኑ ሀሳቦችን ሰንዝረዋል። ብሔራዊ ባይቶ አባይ ትግራይ ወይም ባይቶና ፓርቲ ፕሬዝዳንት ክብሮም በርሀ የመራጮች መዝገባ በትግራይ ያልተጀመረው ከምርጫ በፊት መከናወን ያለባቸው ቅድመ ሁኔታዎች ባለመሟላታቸው መሆኑን ያስረዳሉ። ምርጫ ጣቢያዎቹ ምቹ ናቸው ወይ ለምርጫ የሴኩሪቲ አሰስመንት ምናምን ይባላል። እሱ ራሱ አልሰሩም እንኳን ሌላ ይቅር ማለት ነው። ስለዚህ ጊዜው አይደረግም እንደዛ አይደረግም አይሉም እኮ ግን ይደረጋል። መቼ ይደረጋል እንዴት ይደረጋል የሚለው ግን ማንም የሚያውቅ ሰው ያለ አይመስለኝም። ክብሮም አክለውም በክልሉ ያለው የፖለቲካ ውጥረት በምርጫ ላይ የራሱ አሉታዊ ተጽዕኖ ቢኖረውም ምርጫው ግን መካሄድ እንዳለበት ያምናሉ። ሆኖም ግንቦት ለሚካሄደው ምርጫ አሁን ባለው ሁኔታ ጊዜው እጅግ አጭር መሆኑንና ፓርቲዎችም ሆኑ እጩዎች በቂ የዝግጅት ጊዜ እንደሚያስፈልጋቸው ይገልጻሉ። ለችግሩ መፍትሄ ሲባልም በክልሉ ያለው የጸጥታ ስጋት መወገድ እንዳለበትም እንዲህ ይላሉ። ችግር እንዲፈታ አንዱ መንገድ ምርጫ መደረግ አለበት። የተመረጠ መንግስት መሆን አለበት። እንዳሁን ወታደራዊ ሽፍታ ሳይሆን የወታደር ሽፍታ ነው ያለው እዛ። ስለዚህ እዛ ይልቅ የተመረጠ መንግስት ህጋዊ ፓርቲዎች መሆን አለባቸው የሚያስተዳድሩት። ያ ነው ወደ ከፕሪቶሪያ ስምምነት እንደዛ ነው የሚለው። ፕሪቶሪያ ስምምነት መሰረቱ እሱ ነው። ግን እያየን ያለ ነው እሱ አይደለም እና እኛ የምንመክረው ምርጫ እንዲደረግ ነው። ምርጫ እንዲደረግ ለምርጫ የሚሆን ሁኔታ ደግሞ መንግስት እንዲያመቻች ያው የመንግስት ግዴታ እሱ ነው። እኛ ደግሞ የመተባበር ግዴታ አለን። ለፓርቲዎች ተባብረን ከመንግስት ጋር ተባብረን
ምርጫ የሚካሄድበትን ሁኔታ መፍጠር አለብን። በሌላ በኩል የሳልሳይ ወያነ ትግራይ ሊቀመንበር ክንፈ ሀዱሽ የመራጮች ምዝገባ በትግራይ ላለመጀመሩ መንስኤ ናቸው ያሏቸውን ችግሮች ዘርዝረዋል። ትግራይ በመደበኛ እና በተመረጠ መንግስት አይደለም እየተዳደረች ያለችው። ስለዚህ በተመረጠ መንግስት መተዳደር አለባት ብለን እናምናለን። እንዲህ ይሆን ከሆነ ደግሞ የግድ ምርጫ መደረግ አለበት ብለን እናምናለን። ትግራይ ውስጥ ግን ልዩ ሁኔታ አለ። የተለየ ሁኔታ ነው ያለው። አሁን በአንድ በኩል ትግራይ ተከፋፍላ ነው ያለችው። በአስተዳደራዊ መዋቅርም በጂኦግራፊም ተከፋፍላለች። የጊዜያዊ መስተዳድር የተባለውን ኃይል የሚያስተዳድራት ትግራይ አለች። ምዕራብ ትግራይ ደግሞ የተከለ ዘውድ የሚባል እነ ደመቀ ዘውዱ ነው የሚያስተዳድሩት። ጸለምቲ የፌዴራል መንግስት በኮማንድ ፖስት ነው የሚያስተዳድረው። የኤርትራ መንግስት የተቆጣጠራቸው የትግራይ ቦታዎች አሉ። በድምር ትግራይ በአንድና ወጥ በሆነ ኃይል አይደለም እየተዳደረች ያለችው። ምርጫ በትግራይ እንዳይደረግ ትልቅ እንቅፋት ነው። ሊቀመንበሩ በአሁኑ ወቅት በክልሉ ውስጥ ምንም አይነት የምርጫ እንቅስቃሴ ያለመኖሩን በመጠቆም መንግስት ለችግሩ እልባት እንዲሰጥና ምርጫው እንዲካሄድ ወሳኝ ሚና መጫወት እንዳለበት አሳስበው ለዚህም መንግስት ወሳኝ ሚናውን መወጣት እንዳለበት ገልጸዋል። ጉዳዩ የመንግስት የፌዴራል መንግስት ቁርጠኝነት የሚጠይቅ ነገር ነው። አንደኛ መደረግ ያለበት ብለን የምናስበው በአስቸኳይ እነዚህ ትግራይ ህገወጥ መንገድ ተቆጣጥረው ወይም ወረው ይዘው ያሉ ኃይሎችና መዋቅሮቻቸው መፍረስ አለባቸው። በእነዚህ መዋቅሮችና ህገወጥ በሆኑ አስተዳደሮች ተዳድሩ ያሉ የትግራይ አካባቢዎች ወደ አንድ መስተዳድር መምጣት አለባቸው ብለን እናምናለን። ሁለተኛ ደግሞ ይህንን በዋናነት ፌዴራል መንግስት የሚያደርገው ይሆናል ማለት ነው። ሁለተኛ ደግሞ እዚህ የፌዴራል መንግስት የቲፒኤልኤፍ ፖለቲካው በጣም አስቸጋሪ ያደርጉታል። እንደኛ ላሉ በሰላማዊ ፖለቲካዊ መንገድ የሚታገሉ ህጋዊ የፖለቲካ ድርጅቶች እንዳንንቀሳቀስ፣ ፖለቲካ እንዳንሰራ፣ እንዳናደራጅ እንቅፋቶች የፈጠረብን ያለው። ስለዚህ ያን ድርጊቱ ማቆም አለበት ይሄ ቲፒኤልኤፍ የሚባለውን ኃይል። ከዛ ውጭ የምርጫ ቦርድ በቻለ መጠን እንቅስቃሴ ማድረግ አለበት። ትግራይ ውስጥ መዋቅሩ ዘርግተው ፖለቲካ ፓርቲዎችን መደገፍ፣ በፋይናንስም በስልጠና እንደዚህ መደገፍ አለበት። አዲስ ማለዳ በጉዳዩ ላይ ተጨማሪ የፖለቲካ ፓርቲዎችን ለማነጋገር ጥረት ብታደርግም ለጊዜው አልተሳካላትም። እንደ ፓርቲዎቹ እምነት ከግንቦቱ ምርጫ በኋላ ቢሆን በፕሪቶሪያው ስምምነትና በህገ መንግስቱ መሰረት ውይይት ተደርጎ ምርጫ የሚካሄድበት ሁኔታ መመቻቸት ይኖርበታል። መንግስት በነዳጅ ላይ ያለው ህገወጥ የግብይት ሰንሰለት እክል እየፈጠረ መሆኑን ገለጸ። መንግስት የነዳጅ ምርት ላይ ከፍተኛ ድጎማ እያደረገ ማቅረቡን ቢገልጽም ትክክለኛውን የግብይት ሰንሰለት ተከትሎ ባስቀመጠው ገበያ ዋጋ እየተሸጠ እንዳልሆነና ማህበረሰቡ ለከፍተኛ እንግልት እየተዳረገ መሆኑን ተደርጓል በተባለ ሰፊ ጥናት መረጋገጡን የገንዘብ ሚኒስትሩ አህመድ ሽዴ ዛሬ በሰጡት ጋዜጣዊ መግለጫ አስታውቀዋል። ከፍተኛ ውጭ ምንዛሪ የሚገዛው ይሄ ምርት እንዲሁም በከፍተኛ የበጀት ድጎማ ለህብረተሰቡ መቅረብ ከነበረበት ዋጋ በላይ በተለያዩ የሀገሪቱ አካባቢዎች አዲስ አበባን ጨምሮ ከተቀመጠለት የመንግስት ዋጋ በላይ እየተሸጠ እንደሆነ ተደርሶበታል። ይህንን ሁኔታ በአስቸኳይ በቁጥጥር ስር ለማዋል መንግስት የአቅርቦት አስተማማኝነቱን ከማጠናከር ጎን ለጎን ህጋዊ እርምጃ መውሰድ ጀምረዋል። በዚህ ህገወጥ የግብይት ሰንሰለት ላይ የተሳተፉ አካላት የመንግስት ተቋማትንም ጨምሮ እና በዚህ ላይ ተሳትፎ ያላቸው አካላትን ወደ ህግ ቁጥጥር ስር የማዋል ስራ ተጀምሯል። ይሄ ስራ በቀጣይ ተጠናክሮ የሚቀጥል ነው የሚሆነው።
በመካከለኛው ምስራቅ በተቀሰቀሰው ጦርነት የነዳጅ ዋጋ ቢያሻቅብም መንግስት በተለያዩ አማራጮች በመጠቀም በአፋጣኝ የነዳጅ ግዢ በማድረግ የነዳጅ አቅርቦት አስተማማኝነት እንዲረጋገጥ ከፍተኛ ጥረት እያደረገ ነው የሚሉት ሚኒስትሩ በትናንትናው ዕለት የተደረገው ዋጋ ጭማሪ በጣም ዝቅተኛ ነው ሲሉም ተደምጠዋል። ከጦርነቱ በኋላ መንግስት ድጎማ ባያደርግ የ1 ሊትር ቤንዚን ዋጋ 205 ብር ከ74 ሳንቲም ሊደርስ እንደሚችል የገለጹት አህመድ አሁንም በሀገሪቱ ያለው መንግስት 73 ብር ከ56 ሳንቲም እየደጎመ የሚገኝ መሆኑን ማሳያ ነው ሲሉ መንግስታቸውን አወድሰዋል። በተመሳሳይ ነጭ ናፍጣም በዓለም አቀፍ ደረጃ አሁን ባለው ዋጋ በሊትር 238 ብር ከ13 ሳንቲም ይደርስ እንደነበር ጠቅሰው መንግስት ነጭ ናፍጣ ላይ በሊትር 98 ብር ከ29 ሳንቲም እየደጎመ መሆኑን አስረድተዋል። ይሁንና ህገወጥ የነዳጅ ግብይት ፈተና እየሆነ በመምጣቱ መንግስት የሚወስደውን እርምጃ አጠናክሮ እንደሚቀጥል ሚኒስትሩ አስጠንቅቀዋል። ሆኖም ግን መንግስት ከፍተኛ ውጭ ምንዛሬ እየመደበ ከፍተኛ ድጎማም እያደረገ የሚያቀርበው ነዳጅ በህገወጥ ነጋዴዎች እና ተባባሪዎቻቸው አማካኝነት በህብረተሰብ ላይ የዋጋ ጭማሪ ባለው መልኩ መንግስት ከወሰነው ውጪ የተሰራ ያለው ስራ በአፋጣኝ ቁጥጥር ስር ለማዋል የተጀመረው ህጋዊ እርምጃ ተጠናክሮ የሚቀጥል ይሆናል። በቅርቡም ከክልሎች ጋርም ከአንድ ሳምንት በፊት በዚህ ዙሪያ ከሚሰሩ ነዳጅ ኩባንያዎች ጋር ሰፋ ያለ ውይይት አድርገናል። በቀጣይም ከክልሎች ጋር ሰፋ ያለ ውይይት የሚካሄድ ይሆናል። የተጀመረው ህጋዊ እርምጃ ተጠናክሮ የሚቀጥል ነው የሚሆነው። ስለዚህ የህጋዊ እርምጃ እንዲሳካ ሁሉም ማህበረሰብ በከፍተኛ ደረጃ ከመንግስት ጸጥታ አካላት እና የህግ አስከባሪ አካላት ጎን በመሆን ይሄ ስራ ስኬታማ እንዲሆን የበኩላችሁን ትብብር እንድታደርጉ ጥሪያችን እናቀርባለን። በመካከለኛው ምስራቅ በተነሳው ቀውስ ምክንያት የተፈጠረው የነዳጅ አቅርቦት ሰንሰለት መስተጓገል ምን ያህል ጊዜ እንደሚቆይ ስለማይታወቅ በከፍተኛ የውጭ ምንዛሬና ድጎማ የሚቀርበው ነዳጅ ህብረተሰቡና የተለያዩ ተቋማት ነዳጅን በከፍተኛ ቁጠባን መጠቀም እንደ አንድ የመፍትሄ መንገድ መወሰድ እንዳለባቸው ሚኒስትሩ አሳስበዋል። በዓለም ላይ ከፍተኛ የሆነውን የነዳጅ አቅርቦት የሚሸፍኑ ሀገራት በኢራን ጥቃት ሳቢያ የምርት መጠናቸው ለመቀነስ የተገደዱ ሲሆን የነዳጅ ክምችትና ወደ ሀገር ውስጥ በማስገባት ላይ የተመረኮዙ ሀገራት ላይ አሉታዊ አስተዋጽኦ አለው። ኢራንም በበኩሏ በአሜሪካና እስራኤል የሚደርስባት ጥቃት የነዳጅ የማምረት አቅሟን እንደቀነሰውና ከፍተኛ ጉዳት እንደደረሰበት ያስታወቀችው ሲሆን በዓለም የነዳጅ ምርት ላይ እጅግ ወሳኝ የሆነውን መተላለፊያ የሆርሙዝ ሰርጥን እንደምትዘጋ አስታውቃ ነበር። የነዳጅ ዋጋ እየጨመረ በሚሄድበት ወቅት የቡድን 7 አባል ሀገራት በጉዳዩ ላይ ውይይት እንደጀመሩ መቀነስ አሳይቶ የነበረ ቢሆንም አሁን ላይ ኢራን ሆርሙዝ ሰርጥ ላይ የምድር ላይ ፈንጅ መቅበር መጀመሯ ሲሰማ ተመልሶ ጨምሯል። በኢትዮጵያ የወር መጨረሻዎቹ ቀናት ላይ ነዳጅ የለም የሚል ጽሁፍና ረዣዥም የመኪና ሰልፎች በየማደያው ማየት የተለመደ ሆኗል። በዚህ ሳምንትም ዓለም ላይ የነዳጅ ዋጋ መጨመሩ ሲሰማ ተመሳሳዩ ተግባርና የመኪና ሰልፍ የነበረ ሲሆን ማደያዎች ነዳጅ እያላቸው መቅዳት ማቆማቸውን አዲስ ማለዳ ተመልክታለች። በሀገሪቱ በተለያዩ ክፍሎች ህገወጥ የነዳጅ ግብይትና የነዳጅ ዋጋ መጨመሩን በመጠቀም በህገወጥ መንገድ ከአንዱ ቦታ ወደ ሌላ ቦታ ማዛወር ተስተውሏል። ለአብነት ያክል በወልዲያ ከተማ ከ100 ጄሪካን በላይና በጋምቤላ ክልል ጎደሬ ወረዳ በህገ ወጥ መንገድ ሊሸጥ የነበረ ከ1000 በላይ ሊትር በላይ ነዳጅ እንደተያዙም ተዘግቧል። ነዳጅ ላይ ሌላኛው በስፋት እየተተገበረ ያለው የነዳጅ መያዣ ሰልቫቲዮ ማስቀየር ሲሆን የአማራ ክልል ንግድና ገበያ ልማት ቢሮ በኮንስትራክሽን ተሽከርካሪዎችና እንደ ሲኖትራክ ያሉ መኪኖች በህገ ወጥ መንገድ እስከ 1300 ሊትር ድረስ መያዝ የሚችል እያስገጠሙ መሆኑን እናም እርምጃ እንዲወሰድ በስሩ ላሉት ተጠሪ ተቋማት አሳስቧል። በአዲስ አበባ ኃይሌ ጋርመንት አካባቢ ነዳጅ ሊቀዱ ከተሰለፉ መኪኖች መካከል አንድ አይነት ትርኢት ሆነው የተለያየ ሰልቫቲዮ ያላቸው እንዲሁም አንዱ 2 ሲኖረው ሌላው ደግሞ 3 ያለው መሆኑን አዲስ ማለዳ ተመልክታለች። በደቡብ ሱዳን የንጹሃን ግድያና የሰብአዊ መብት ጥሰት እጅግ አሳሳቢ ደረጃ ላይ መድረሱ ተገለጸ። በደቡብ ሱዳን በተለያዩ ግዛቶች በንጹሃን ዜጎች ላይ የሚፈጸመው ግድያና አስከፊ የሰብአዊ መብት ጥሰት በአሳሳቢ ሁኔታ መቀጠሉን የተባበሩት መንግስታት ድርጅት አስታወቀ። የድርጅቱ የሰብአዊ መብቶች ከፍተኛ ኮሚሽነር ቃል አቀባይ ሴፍ ማጋንጎ ባለፉት 17 ቀናት ብቻ ከ160 በላይ ንጹሃን መገደላቸውን በመጥቀስ ጥሪም አቅርበዋል። አፍሪካኑስ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቃል አቀባይ ሴፍ ማጋንጎ ጠቅሶ እንደዘገበው በሀገሪቱ የንጹሃን እልቂት በከፍተኛ ሁኔታ እየጨመረ መጥቷል። እንደ ቃል አቀባዩ ገለጻ በአቢይ የምኖም አካባቢ 139 የሚሆኑ ንጹሃን በታጣቂዎች የተገደሉ ሲሆን በሌላ በኩል ደግሞ በዶንግሌ ግዛት በመንግስት ወታደሮች የተፈጸመ ዘግናኝ ድርጊት ሪፖርት ተደርጓል። ወታደሮቹ የምግብ እርዳታ እንሰጣለን በሚል ንጹሃንን በአንድ ቦታ ሰብስበው ተኩስ በመክፈት 21 ሰዎችን መግደላቸው ተገልጿል። ከሟቾቹ መካከል 18 የሚሆኑት ሴቶች መሆናቸውን የጠቀሱት ቃል አቀባዩ በምዕራብ ባህር ኤል ጋዛ ግዛትም
አንድ አዛውንትና ህጻናትን ጨምሮ 4 ንጹሃን እጃቸው ታስሮ አንገታቸው ተቆርጦ መገደላቸውን አረጋግጧል። ሰይፍ ማጋንጎ በደቡብ ሱዳን ወዲያውኑ የተኩስ አቁም ስምምነት እንዲደረግም ጥሪ አቅርበዋል። ህይወትን ለማዳንና ግጭቱን በድርድር ለመፍታት ተፋላሚ ወገኖች ንጹሃንንና የሲቪል ተቋማትን ከማጥቃት እንዲቆጠቡ ማሳስበዋል። በተጨማሪም ዓለም አቀፍ ህግን ባከበረ መልኩ ለተረጂዎች ያልተገደበ የሰብአዊ እርዳታ ተደራሽ እንዲሆን ጠይቀዋል። በሀገሪቱ ሰሜናዊ ክፍል በደረሰ ሌላ ጥቃት የ178 ሰዎች ህይወት ማለፉ የተገለጸ ሲሆን ግጭቱ ያገረሸው የመንግስት ኃይሎች በቀድሞ ምክትል ፕሬዚዳንት ሪክ ማቻር ታማኝ ኃይሎች ስር ያሉ ቦታዎችን ለማስመለስ በሚያደርጉት እንቅስቃሴ መሆኑ ታውቋል። ሪክ ማቻር በፕሬዚዳንት ሳልቫኪር ላይ መፈንቅለ መንግስት ለማድረግ ሞክሯል በሚል ክስ ከስልጣን መታገዳቸውም ይታወሳል። ዕለታዊ ዜናችን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግ አይዘንጉ። ጤና ይስጥልኝ።